ከሚወለዱት ከመጪው አዲስ ትውልድ 2 ሚሊዮን ተበድረን ሞተናል ማለት ነው። እና ለወያኔ ፕሮፓጋንዳ የሚሸነፍ ሁሉ ራሱን መጠየቅ አለበት። ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሐዘንና ደስታ፣ ጤንነት፣ በሽታ፣ ብስጭት፣ መግባባት፣ መጋባት፣ መፋታት፣ መሸኘት፣ መቀበል፣ ማግኘትና ማጣት፣ እነዚህ በሙሉ የህይወት ተለዋጭ ገጽታዎች ናቸው። ማግኘት፣ ማጣት፣ በሽታ፣ ጤንነት፣ ንዴት፣ ብስጭት፣ ሐዘን፣ ደስታ፣ ጥል፣ ፍቅር፣ መጠጣት፣ መስከር፣ ሰላም፣ ማጣት፣ እፎይ ማለት አብራሉ ናቸው። እኛ ለእናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መግባባት፣ ንትርቅ ቀርቶ መስማማት፣ ንዝንዝ ቀርቶ ጨዋታ፣ ለከሳችሁት መወፈር፣ ለወፈራችሁት መጠነኛ፣ ለባለትዳሮች ሰላም፣ ለወንደላጤዎች ጮኛ፣ ሳሎናችሁ መዝናኛ፣ መኝታ ቤታችሁ መገናኛ እንዲሆንላችሁ መልካም ምኞታችን ይድረሳችሁ። የጥበብና የጽናት ተምሳሌት በኢትዮጵያ የጥበብ ሰማይ ስር ደምቀው ከሚታዩ ከዋክብት መካከል አርቲስት ታማኝ በየነ ቀዳሚው ነው። ታማኝ ለሙዚቃውና ለኪነ ጥበቡ እድገት ያበረከተው አስተዋጽኦ ብቻም ሳይሆን ለሀገሩና ለወገኑ ያለው ጥልቅ ፍቅርና መስዋዕትነት በታሪክ ድርሳናት ውስጥ በወርቅ ቀለም የሚጻፍ ነው። ታማኝ በየነ ላለፉት በርካታ ዓመታት የራሱና የቤተሰቡን የግል ህይወት ወደ ጎን በመተውም ለኢትዮጵያ አንድነትና ለህዝብ መብት ሲከራከርና ሲቆም የኖረ የቁርጥ ቀን ልጇ ነው። ትናንት በሰራው ቪዲዮ ላይ የተሰራው ቅሬታና ሐዘን የሁላችንም ልብ ነክቷል። ለሀገር የሚቆረቆር ልብ ሁልጊዜም ለሀገሩ ሲል መጎዳቱና ማዘኑ የማይቀር ቢሆንም የከፈለው መስዋዕትነት ግን በከንቱ አይቀርም። ስለ እውነት መቆም ዋጋ እንደሚያስከፍል በተግባር እያሳየህን ለፍትህና ለዲሞክራሲ ያደረግከው ተጋድሎ ምንም ጊዜም ሲታወስ ይኖራል። እኛ ወጣቶች ያንተን የሀገር ፍቅርና ለጥበብ ያለን ታማኝነት እንደ ትልቅ ትምህርት እንወስደዋለን። ያንተ አርአያነት በእኛ ውስጥ ህያው ሆኖም ይቀጥላል። ታማኝ ሆይ መከፋትህ የሁላችንም መከፋት ነው። ነገር ግን የዘራኸው የፍቅርና የጽናት ዘር በብዙ ሺህ ወጣቶች ልብ ውስጥ በቅሏል። ላደረግከው ሁሉ ምስጋናችን ወሰን የለውም። እኛ ወጣቶች ያንተን አርአያነት በመከተል ለጥበብና ለሀገራችን በታማኝነት ለመቆም ቃል እንገባለን። ታሪክ በክብር የሚያስታውስህ የቁርጥ ቀን ልጅ ሆነህ ትኖራለህ። እናመሰግናለን። ኦ አንትሙ ውሉደ አዳም ወሔዋን እድ ወአንስት አሩግ ወሕፃናት ወራዙት ወደናግል እቤራት ወጋለማውታ ሰላም ለኩልኩሙ ወይ ኩልኩሙ ዘመነ ፍስሐ ወሐሴት ይላል ግዕዙ። ታማኝ ሆይ መከፋትህ የሁላችንም መከፋት ቢሆንም የከፈልከው ዋጋ ግን ከንቱ ሆኖ አይቀርም። ከሰሞኑ በአንድ የሽልማት መድረክ ላይ አርቲስትና አክቲቪስት ታማኝ በየነ የተናገረው ንግግር የአንድን ታላቅ ሰው የግል ስሜት ብቻም ሳይሆን ብዙ ነገራችንን ፍንትው አድርጎ የሚያሳይም ሆኗል። 24 ሰዓት እኔ ከተኛሁ ኢትዮጵያ አንድ ነገር ትሆንብኛለች የሚል ስስት ነበር ያለኝ ሲልም ተናግሮ ነበር። ለዚህ ያተረፍኩት ቁስል ብቻ ነው ሲል ቃላቱ በደም እንደተጠመቀ ይሰማል። ይህ ንግግር ለሀገር የኖረ ሰው በቃኝ ሲል የሚሰማው የመጨረሻው የልብ ስብራትም ድምጽ ነው። ታማኝ ለዘመናት የገዛ ምቾቱን ቤተሰቡና ዝናውን መስዋዕት አድርጎ ሲደክም የኖረ ለዝና አልነበረም። እሱ የፈለገው ኢትዮጵያን ነበር። ያተረፈው ግን በመርዝ የተለወሰ የክህደት ምላሽ ነው። ለሀገሩ ሲል የልጆቹን ፍቅር በጊዜ ያልከፈለ ዛሬ ላይ ቆሞ ቅድሚያ ልጆቼ መውደድ ብቻ ነው ብሎ እንዲያዝን የተገደደው የቆመላት ሀገርና የደከመላት ህዝብ በባለጌዎች ስድብና በሴረኞች ዘመቻ ልቡን ስላደሙት ነው። ታማኝ ሆይ መከፋትህ የሁላችንም መከፋት ቢሆንም የከፈልከው ዋጋ ግን ከንቱ ሆኖ አይቀርም። አንተ ስለ ኢትዮጵያዊነት የዘመርከው ዜማ፣ ያፈሰስከው እንባህና የደከምክበት ድካም በብዙዎች ልብ ውስጥ በጽናት ዘር ሆኖ ይኖራልም ይበቅላልም። በህዝባዊ በዓል መገኘት ያመኛል እስክትል ድረስ የቆሰልክበትን ያ የቅንነት መንገድ ታሪክ በወርቅ ቀለም የሚመዘገበው እንጂ በባለጌዎች ስድብ የሚረክስ አይደለም። በማህበራዊ ሚዲያ ላይ ያለው ጩኸት መሬት ላይ ያለውን እውነት አይቀይረውምና ውለታህን የማይረሳ ላንተ ጥልቅ አክብሮት ያለው ብዙ ሰው ከጎንህ አለ። የተሰበረው ልብህ የሚጠገንበት የለፋህላት ኢትዮጵያ ከፍ ብላ የምትታይበት ጊዜም ሩቅ አይሆንም። እስከዚያው ግን ለልጆችህ የምትሰጠው ፍቅር ካሳ ይሁንህ። ስላደረግከን ነገር እናመሰግናለን። ኢትዮጵያ ሁሌም አንተን ታከብርሃለች።